ربما يود الذين كفروا لو كانوا مسلمين سنتنا سنت سوّج قالوا يوم القيامة منا مسلموች በነበርን ብለው ይመኛሉ ቢአንቀስ ልብናል ቀጣዩ አንቀስ ምንድነው የሚለው ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلم ተዋቸው ይላል አላህ Subhanahu Wa Ta'ala ይብሉ ይመገቡ ይጣቀሙ በዱንያ ነገር فسوف يعلمون ወደፊት ያውቃሉ ዋጋቸውን ያገኛሉ ይላል አላህ Subhanahu Wa Ta'ala ወደ حرام ነገር በመመልከት ደስታን ያገኛለሁ ብለህ አስበህ ከሆነ እብደት ውስጥ ነህ በዚህ ቋንቋ ራሴን አናግራለሁ እናንተን ሩቅ ያለውንም ጭምር አናግራለሁ አይደለምና በሐራም ነገር በሐላል ነገር ደስታን አታገኝም አላህ Subhanahu Wa Ta'ala ፈርተህ ቢሆን አዎ በቅሎ አህያ የሚያገኘውን ግዚያዊ ደስታ ልታገኝ ትችላለህ አንተ አህያ ወይ በቅሎ ከሆንክ ልትቀጥል ትችላለህ በዚህ ነገር ግን የሰው ልጅ የሚባለው በስጋው አይደለም በእጁ በእግሩ አይደለም በሩሑ ነው ስጋህን ለማስደሰት ላይ ታች ማለት ወደ حرام ነገር መመልከት ይሄ ከጤነኞች የሚጠበቅ ከተራ ሙስሊም አይጠበቅም አይደለምና ኪታብ ከሚቀራ ሰው አይደለምና قال الله وقال رسوله ከሚማር ሰው አይደለምና ተውሂድ ከሚማር ሰው اسماء وصفات ስትማር ምንድነው እንደሚባለው አላህ Subhanahu Wa Ta'ala ሰሚ ነው አላህ Subhanahu Wa Ta'ala ይመለከታል ያያል ምን ማለት ነው ተጥቢቅ ልታደርገው እኮ ይገባል የትም ቦታ ቢሆን አላህ Subhanahu Wa Ta'ala ያየኛል ይተቂላህ حيثما كنت የትም ቦታ ብትሆን አላህ Subhanahu Wa Ta'ala ፍራ ألم تعلم بأن الله يرى التوق من الله سبحانه وتعالى እንደሚያይ የትም ብትሆን ማለት ነው እኔ ካንተ ልደበቅ እችላለሁ ከናንተ ልደበቅ እችላለሁ እናንተ ከኔ እሷ ከኔ እሱ ከኔ ከአላህ Subhanahu Wa Ta'ala ግን ልትደበቅ አትችልም አበደን የትም ብትገባ አታመልጥም ተረሽሽቱ ወዴት ነው አንዳንድ ነገሮችን እኮ ከጓደኞች ትደብቃለህ ከባልደረቦች ትደብቃለህ ተሰውራለህ አላህ Subhanahu Wa Ta'ala ያየህ ግን ትፈጽመዋለህ አዎ አማኝ ያጠፋል ማንንም ያጠፋል አይደለም አንተ አይደለም እኔ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ያ ምርጥ ትውልድ አጥፍቷል ያጠፋል ከነሱ ውስጥ የሚያጠፋ ወንጀል የሚፈጽም ነበር እንዴት ግን አመጽን ይህንን ለምሳሌ ወደ حرام ነገር መመልከትን የዘወትር ልምድ አድርገህ ትይዘዋለህ አንተ የአላህ Subhanahu Wa Ta'ala ባሪያ ሆይ የመልእክተኛው ዐለይሂ ሰላቱ ወሰላም ተከታይ ሆይ حامل القرآن ቁርአን የተሸከምክ ሆይ የነብዩ ዐለይሂ ሰላቱ ወሰላም ሐዲስ የምትማር ሆይ አይንህ ወደ ረከሰ ነገር ሊሰነዘር አይገባም በጭራሽ እንዴት ይሄ ይሆናል ሆኖ ከሆነ ደግሞ ወደ አላህ Subhanahu Wa Ta'ala ቁርጠኛ የሆነ መመለስ ልትመለስ ይገባል ግድ ነው አሊያ ምንድነው ባንተና በተራው ሙስሊም መካከል ያለው ልዩነት አንዳንድ ከሃዲያን እኮ ራሳቸውን ከእንዲህ አይነት ርካሽ ይጠብቃሉ አንዳንድ ከሃዲያን ነገሩ የረከሰ ስለሆነ ማለት አቅልየን በአቅል ራሱ ወደ حرام ነገር መመልከት ወደ ረከሰ ነገር መመልከት عقلاء زند ركاشنا فكيف بالمؤمنين فكيف بالسلفيين نجروا أساسا بدرجة لا يدرسوال يتطبقوا على برقة يتنكر تنكروا ماله ይሄ ነገር በዚህ ላይ ብቻ የሚቆም ሆኖ ሊታሰብ አይገባም የከፋ ነገርን ያስከትላል ዋጋ ያስከፍላል ዛሬ በእጅህ ያለው እምነት አላህ Subhanahu Wa Ta'ala አዝኖልህ ማለት ነው በዚህ ነገር ከጅል ያፈተልክ ይችላል እውነቴን ነው አሳሳቢው ነገር ይሄ ነው ይህንን ነገር እየተመለከትክ በእስላም ላይ ብትሞት ራሱ ኮድለኝነት ነው ነገር ግን ይሄ ነገር ላይ ዳይኖር ይችላል ነገ ከነገ ወዲያ ለዚህ ማነው ሰለፎቻችን እኮ እናንተ ወንጀልን ነው የምትፈሩት እኛ እኮ ኩፍርን ነው የምንፈራው ብለው ይሉ ነበር አንደኛው ወንጀል ሌላውን ወንጀል ጎትቶ ያመጣል ሌላኛው ሌላውን መጨረሻው ኩፍር እስኪሆን ድረስ ወልዒያዙ ቢላህ በዚህ መልኩ ነው ወንጀልን ማሰብ ያለብንኛ በዚህ መልኩ ነው ወንጀልን መመልከት ያለብንኛ እንደ ቀላል ነገር የምትመለከተው ከሆነማ ይሄ ከሙናፊቆች ጋር አመሳስለዋል ይሄ እይታ ይሄ ግንዛቤ طالب علم የሆነ ሰው እኮ አይደለምና ለራሱ ለሰዎች ሊተርፍ ይገባው ነበር ከእንዲህ አይነቱ ቆሻሻ ነገር ማለት ከእንዲህ አይነቱ ርካሽ ነገር ለሌሎች ራሱ ሊተርፍ ይገባው ነበር አይደለምና ለራሱ ማለት ነው بإذن رب العالمين ሌላው طالب علم እንዲህ አይነት የረከሰ ነገር ላይ በታየ ጊዜ ሰዎች ተስፋ የሚቆርጡ ይሆናል እነሱ እንዲህ አይነት ነገር ውስጥ ከገቡ
ይባላል። በምድር ላይ አላህ ሱብሓነሁ ወተዓላ የሚፈራ ሰው የሌለ እስኪመስለው ድረስ መሀይሙ ማለት ነው። ጥንቁቅ መሆን አለብህ። በበርካታ ሐላል ነገር ራስን ማስደሰት ትችላለህ አላህን እስከፈራህ ድረስ ማለት ነው። ዑለማ እኮ ይህንን ነገር ራሱ እኮ ይፈሩታል። በሐላል ነገሮች መደሰትን ማለት ነው። በሐላል ነገር መደሰት ተመልከት። እንዴት በአላህ ሱብሓነሁ ወተዓላ አመፅን እየፈጸምክ ደስታን ትፈልጋለህ? ይህ መንሀጁል ሙእሚኒን አይደለም። ወካኑ ዩሲሩነ ዐለል ሒንቲል ዐዚም። ይሄ የካህዲያን አካሄድ በትልልቅ ወንጀል ላይ በዘውተር ችክ ማለት፣ አለመለወጥ፣ አለመቀየር፣ ከሰራህ በኋላ ወደ አላህ ሱብሓነሁ ወተዓላ ለመመለስ። ወላሂ ነው የምላችሁ ይሄ የአይን ነገር በጣም ከባድ ነው። አንዳንድ ጊዜ ሰው ምን ይመስለዋል? ቅድም ተነስቷል። እጅን ወደ ባዕድ ሴት መዘርጋት፣ ወደ ባዕድ ወንድ መዘርጋት የመሳሰለው ነገር የከፋ ይመስለዋል። ከዚህ ወላሂ ቢአልፍ መራ ይሄኛው ይባሰል። ከዛ በላይ ኢንተርኔት ላይ ወደ ሐራም ነገር መመልከት፣ ወደ አልተፈቀደልህ ነገር፣ ወደ ተከለከለ ነገር መመልከት ልብን ባዶ ነው የሚያደርገው። የዒባዳን ጣዕምን በፍጹም ልታገኝ አትችልም አበደን። ሶላትን ትጀምረዋለህ፣ ትጨርሰዋለህ። ሶላት ውስጥ ያለን ጣዕም ግን አታገኘው። ሌሎች ዒባዳዎች ላይ እንደዚህ ጠለበል ዒልም ውስጥ ያለ ጣዕም ይላሉ ዱንያ ላይ ምንም ቦታ ላይ ፈልገህ አታገኘው። ወደ ኪታብ በመመልከት ወደ ሙስሐፍ በመመልከት የምታገኘው ደስታ የትም ቦታ ላይ የሚገኝ አይደለም። ጠዋት ላይ ኪታብ ትገልጣለህ፣ ማታ ላይ ወደ ሐራም ነገር የምትመለከት ከሆነ ምንድን ነው ይሄ? ታጥቦ ጭቃ የሚባለው አይነት ነገር። የዒባዳን ጣዕም ራሱ የምትከለከል ትሆናለህ። የመጀመሪያውን ደግመዋል። ልብ አይን የለመደውን የሚለምድ ነው። ልብ አይንን ይከተላል። ሐራም ነገርን የለመድክ እንደሆነ በአይኖች ልብህ የረከሰ ይሆናል። ልብህ የተበላሸ ይሆናል። ልብ በተበላሸ ጊዜ አካል በሙሉ ልብን ተከትሎ የረከሰና የተበላሸ ይሆናል። አለቀ። ከላ በል ራን ዐላ ቁሉብህም ማ ካኑ የክሲቡን። ከዚህ በኋላ ፈውስን አገኛለሁ ብለህ ብትል ከባድ ነው የሚሆነው። አላህ ሱብሓነሁ ወተዓላ በዝነቱ ቢደርስልህ እንጂ። በተለይ ደግሞ አላህ ሱብሓነሁ ወተዓላ መልካም ነገርን ከሰጠህ በኋላ፣ ሂዳያ ከሰጠህ በኋላ በገዛ እጅ በገዛ ምላስ ያጣኸው ጊዜ የመጀመሪያውን ሂዳያ መልሰህ ልታገኘው የከበደ ነው። ደረሳ ሲበላሽ የሚባለው ለዚህ ነው። አላህ ይጠብቀን። እኔ አሁንም ደግመዋለሁ፣ አይኖቻችሁን ጠብቁ እላለሁ። አንዳንዶች የደረሱበት ደረጃ ላይ ሳንደርስ በፊት ለራሳችን ብንደርስለት መልካም ነው። አላህ ሱብሓነሁ ወተዓላ እንፍራ። ይህንን ታላቅ እምነት በዚህና በመሰል ነገር መጠበቅ ያለብን። አይኖቻችንን፣ እጆቻችንን፣ ራሶቻችንን በመጠበቅ ቀልድ አይደለም። የተሸከምከው እምነት ትልቅ አደራ ነው። እንደ ሌሎች እምነት አይደለም። እስልምና መዝረክረክን የሚቀበል እምነት አይደለም። ادخل في السلم كافة ጠቅልለህ ግባ። እየተዝረከረክ የምትኖር ከሆነ ግን አንድ ቀን ተስፈንጥረህ ልትወጣ ትችላለህ። አላህ ሱብሓነሁ ወተዓላ ይዘንልን። እባካችሁ አደራ የአይኖቻችሁን ነገር የአይኖቻችንን ነገር በዚሁ ጨርሻለሁ። ወላሁ ተዓላ አዕለም።